አይከብድም ወይ በልብ ያለን ሰው መርሳት? ይሁን ግን ሰሞኑን እኮ ጤነኛ ይሁን አይመስለኝም። ተይኝ እስኪ። ፍቅረኛ እኮ ነው። ለምንድን ነው የጨነቀን ማትነግረኝ? ብነግርሽም አይጠቅምሽም ይጎዳሻል እንጂ። እኔን የምትደብቀኝ ነገር አለ እንዴ? ከቻልሽ ይህን ጥያቄ ሁለተኛ አትጠይቂ። ዮናስ ሲሙት ዛሬ ይህን ጥያቄ ሳትመልስልኝ የትም አትሄድም። ነገርኩሽ እኮ ካም በኋላ በቃ ይህንን ጥያቄ አትጠይቂኝ። አባቴ በእናት በእኔ ሙት ታፈቅረኝ አይደለ? ንገረኝ። ይኸውልሽ ኤቡዬ ትልቅ ናፍቆት አለ ውስጤን ሰላም የሚያሳጣኝ። አልገባኝም። ይኸውልሽ ፍቅረኛ ነበረችኝ። ከሷ ጋር ስጠላ እሷን ለመርሳት ስለ አንቺን ጠበስኩ። ግን እስካሁን ካንቺ ጋር ሆኜ ራሱ እሷን መርሳት አልቻልኩም። ምን ነግሬሽ ነበርኩ ይጎዳሻል እንጂ አይጠቅምሽም ብዬሻለሁ። ግን አልቻልኩም። ይቅርታ በጣም እኔ እስከ መቼ ነው የራሳችንን ህይወት ነፃ ለማውጣት በሰው ህይወት የምንጫወተው?